ምን ማለት ነው? ማለትማ እነሱ ሚስትህን ወስደው የለ አንተ ደግሞ እኔን። በመጀመሪያ አንቺ ለብሩክ ሚስቱ አይደለሽ፣ ማስወጥቶሻል። አንቺ አሁን ጋለሞታ ነሽ። ያው ተጠቀምበት ነበር እኮ ያልኩህ። ተነሽ ውጪ። እንኳንም ፈተሽ ዛሬ ከኔ ጋር የተጋደምሽ ነገ ከማንም ጋር የምትጋደሚ ማንም ሰው አያገባሽም። ሂጂ ውጪ። ደግሞ መቼ ነው እኔን ጉዳይ ደን የምንጠይቀው? እኔ እንቅልፍ ራሱ እየተኛው አይደለም። መቼ ደወሉልን? ሰውየው ሲመለሱ እደውላለሁ ብለዋል። እኔ ምለው ቆይ ሉላዬ፣ ቆይ አንቺ መቼ ነው ምግብ ሰርተሽ የምታበይ? በእኔ እጅ የተሰራ ምግብ በልተህ አታውቅም? ጎርሽ ያውቃለሁ እንጂ ሰርተሽ እንኳን አብልተሽኝ አታውቂም። ይሄ ክፉ ቀን ይለፍና ሰርቻ በላለሁ። ለዝና ግን ለምን አልተቀየምሽኝ? ምኑን ማለቴ? ለምን ዝና ይዞሽ ሲሄድ ማስጣል ባለመቻሌ። እኔ አንተ ከዝና ተፋልመህ ነፃ እንድታወጣኝ አልጠብቅም። ምክንያቱም እሱ ለዚህ የተፈጠረ ነው፣ ሰይጣን ነው። የለብህም። ሰው ነው። በእርግጥ ጨካኝ ሊሆን ይችላል። ጨካኞች ስለፈራሃቸው ብቻ አይተውህም። ልክ ነሽ፣ አይተውኝም። ስለዚህ ከመሸሽ ይልቅ በመጡበት መንገድ መሄድ ይሻላል። እና ግን የሆነ የተለየ ሰው ነው። የተለየ ባይሆን ኑሮ እንደዛ አምሮብሽ ሄደሽ አስወጥቶ ይሰድሻል እንዴ? ማንም ወንድ እኮ እንደሱ ንቆኝ ያውቅ። ጸባዩ ነው እንጂ እኮ ቆንጆ ነው። በዛ ላይ ግርማ ሞገሱ ያስፈራል። ንቀቱ እኮ ብታይ ከሴት እንኳን አልቆጠረኝም። ወራዳ እኮ ነው ያለኝ። እንደውም ብሩክ ሲመጣ ልንገርሽ ከዝና ጋር ሆኜ ነው የሚያገኘኝ። እሺ ትዳን ሳናውቅ ቢመጡ ቆይ ምን ዋጋ አለው? ናውቅ ቢመጡ ቆይ ምን ዋጋ አለው? ቆይ አንቺ ፈጣሪን ጨካኝ ነው የምታደርጊው? ስንት ዋጋ የተከፈለበትን ነገር ስንት ዋጋ ከፍሎ ይዟት ሄዶ ሐኪም እንኳን ማታገኝ እዛ ፈጣሪ አይተዋትምሽ። ይመጣልሻል፣ አይዞሽ። እንደ ፈልፈል ጉርጓድ ውስጥ የገቡ ከየት ይገኛል? ያችን ዱርዬ እኮ ተከታተሏት ብያቸው ነበር። አራው ሲከታተሏት ነበር፣ ግን ሞገስን አላገኘም። ስትዞር ላይ ወደ ቤቷ ነው የገባችው። እና አንዳንዴ ለምን አይንህን አትገልጥም? አይን መግለጥ ማለት ምን ማለት ነው? ያው ስለዚህ ሀብታም ነህ፣ ቆንጆ ነህ፣ ጀግና ነህ። ሀገሩ ደግሞ በቆንጆ ሴት ሙሉ የተሞላ ነው። እሺ ከምሬ ነው። ሉላ አይንህን ጋርደዋለች። ከሱ የሚበልጡ ደግሞ ቆነጃጅት ሴቶች በከተማው ሞልተዋል። ልክ እንዳንቺ ማለት ነው። ብላቸው በእንተዋቸው በጣም ረፍት ይሰጡናል። እኛ ሴቶች ደግሞ ከቆረጥን ነው፣ እንደ ወንዶች አይደለንም። ሉላ ደግሞ የቆረጠች ይመስለኛል። ታክሲው፣ ትርምሱ፣ ገበያው፣ መንገዱ፣ ሰው፣ ሁሉ ነገር ነው ናፍቀኝ። እስካሁን እንደውሻ ኖሬያለሁ። ከዚህ በኋላ ግን አንቺን ለመጠበቅ እንዳንበሳ ሆናል። ሉላዬ ሙሽ፣ ከዚህ በኋላ ሞቼ ነው የምንለያየው። እኔም ወንድ እሱም ወንድ። ተነሽ እንውጣ። ምንም ጤነኛም አይደለም፣ አይሻልም። ሉላን ካላገኘኋት ጤና የሚባል ነገር ነው ወይ ምንድነው? ከኔ በፊት ታውቀው ይሆናል፣ ግን ብሩክ በጣም በቀለኛ ነው። ልጁ ድና ከተመለሰች ያለምንም ጥርጥር ይበቀላል። ይመጣ ከሆነ ሉላን የማግኘት እድል በጣም አነሳ ነው። ወይ ምንድነው ግን ለልጅ እንደዚህ መልፈስፈስ ይመጣል? ቆይ እናየዋለን። ይኸውልህ በደንብ ስማ። በዚህ ሁለት ቀን ሞገስን አግኝተህ መግደል ካልቻልክ ምን እንደማደርግ ታያለህ። እኔ መግደል አቅቶኛል ሰው የቀጠርኩት። ይህንን ደግሞ ገድዬ በተግባር አሳያለሁ። ችግር የለውም። እውነት ጠያቂዋ ወንድ ልጅ ልብ የለውም፣ ሴት ናት የምትመራው። እሷ ደብቀኝ እያለሽ ባትሄድ ሲጀመር ሞገስ ተስፋ ቆርጦ ነበር። ያገኘው ሴት ጋር ነው ሲጋደም የነበረው። ማህሌት ዝናን የማጥመዱን ስራ ብላ ተያይዘዋለች ማለት ነው። ዝና ደግሞ ሞገስን ለማስገደል የሁለት ቀን ርዝማኔ ለአጋቾቹ ሰጥተዋል። ሰላም ጤና ስጥልኝ የቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ምሳሌ ድራማ በባለፈው ክፍል ማህሌት ዝናን ለማጥመድ ዝና ቤት ሄዳ በጥፊ ተመታ፣ ጥፊ ቀምሳ እናም ደግሞ
የሚከታተሉ ሰዎች ዳጣን እንዲከታተሉ አሰማርተው ነበረ። ብሩክም የምሳሌ የጤና ሁኔታ እንግዲህ ለማወቅ 1-3-4 ቀን ይፈጃል። ብሩክ ጋር ደውሎ ከ2 ቀን በኋላ እንደሚመለሱ ነግሯታል። ግን ምሳሌ የደረሰችበትን ጉዳይ በተደጋጋሚ ብትጠይቀውም ምን ላይ እንደደረሰች ምን ለውጥ እንዳገኘች ሊነግራት አልቻለም ማለት ነው። በተደጋጋሚ ብጠይቀውም ሊመልስልኝ ፈቃደኛ አይደለም ብላለች። በዛ ጉዳይ ተጨንቃለች ማለት ነው። ግን እንመጣለን ስላላት በጣም ደስ ብሏት ከዳጣ ጋር ደስታቸውን ሲገልጡ እናም ደግሞ የእነሱ መምጣት ያስደሰተች ብሩክን ናፍቆሽ ነው ወይ ብላ ዳጣ ሙድ ስትይዝባት ነበረ ማለት ነው። እንግዲህ ሞገስ ከሉላ ጋር አለሙን እየቀጨ ነው። መፍራት እንደሌለበት ዝናን በጉልበት ስለሚያስብ በጉልበት መጋፈጥ እንዳለበት ነግረዋለች ማለት ነው። ሉላ መሸሽ እስከ መቼ ድረስ እንሸሻለን? እስከ መቼ ድረስ ተደብቀን እንኖራለን? ግን እሱ በጉልበት መጥቷልና እሱ በመጣበት መንገድ መጋፈጥ አለብህ ብለዋለች። እሱም ደግሞ ከዚህ በፊት የብሩክን ሽጉጥ ከቅድስት ወስዶ ነበረና እሱን እያየ ከዚህ በፊት እንደ ውሻ እየተደበኩለት ነበረ፣ እየሸሸሁ ነበረ፣ ግን ብሸሽም ሊተወኝ አልቻለም። እናም ከዚህ በኋላ አንበሳ እሆንበታለሁ፣ እሱ በመጣብኝ መንገድ እኔም እሄዳለሁ፣ ከዚህ በኋላ አልፈራም፣ አልሸሽም ብሏት እንደውም ፀሐይ ማየት ግርግሩ ታክሲው ናፍቆኛል ብላው ነበረና እሺ ነይ እንውጣ ሲላት አይ በስሜት አይሆንም፣ ተረጋግተን ማሰብ አለብን። ዛሬ የምንወስነው ነገር ለነገ እንቅፋት ሊሆንብን የሚችል ነገር መሆን የለበትም እና ተረጋግተን መወሰን አለብን፣ ስሜታዊ አትሁን ብለዋለች ማለት ነው። እሱም አታምኝም፣ አትወጂኝም፣ እንግዲህ የባለፈውን ትንሽ አረሳሽም ማለት ነው ወይ ሲላት አይ አልተቀየምኩም፣ ብቀየምህ እኮ አንተ ጋር ተመልሼ አልመጣም፣ ምክንያቱም ሞተህ እኔ ለምን አላዳንከኝም የምል ሰው አይደለሁም እና አሳልፈህ ወደክ አልሰጠኸኝም፣ በጉልበት መቶክ ነው የወሰደኝ። እናም ደግሞ አሁንም ቢሆን እወድሃለሁ የሚለው ቃል እንደውም ያንተን ስሜት ለመግለጽ ያንስብኛል ብለዋለች ማለት ነው። እናም ይዟት ወጥቶ ፀሐዩን እያዩ እሷም እንደ ሕፃን እየፈነደቀች ነገሮችን ሁላ በትኩረትና በደስታ እያደረገች እሱም እንግዲህ ፈንድቂ እንደፈለግሽ ሁኚ እኔ አለሁልሽ አትፍሪ ብሏታል። እሷም ደግሞ አይበቃኝ እንግዲህ እንግባ ወደ ማታ አካባቢው ወተን ጨረቃዋን እናያታለን፣ አሁን ግን ይበቃኛል ስትለው ፈራሽ ወይ አታምኝም ወይ ሲላት አይ ፈርቼ አይደለም፣ ግን አሁንም ቢሆን እኔ የዝና ሚስት ነኝ፣ ህጋዊ ሚስቱ ነኝ። እናም ፈንክቼው ነው የወጣሁት እና ወንጀለኛ ነኝ። እስከዛ ነገሮች እስከሚረጋጉ ድረስ ቀስ ብለን ነው መሆን ያለብን ብላ ተያይዘው ገብተዋል ማለት ነው። እነዚህና ደግሞ የሚይዙት የሚጨብጡት ነገር አተው ምንም አይነት ፍንጭ አተው ዳጣ በመከታተል ላይ ናቸው። እንግዲህ ተገናኝተው ምንም አላገኘህም ወይ ስትለው ማህሌት እንግዲህ እንዳይጥ ጉድጓድ ውስጥ ተደብቀው ምን አይነት ፍንጭ ላገኝ ይችላለሁ ብሎ ዝና በመበሳጨት እንግዲህ እሱ ስሜታዊ ሰው ነው፣ በጉልበት የሚያስብ ሰው ነው። እንግዲህ አሁን ላይ ጉልበቱ ምንም እየጠቀመው አይደለም ማለት ነው። ማህሌትም ዙሪያውን ዞር ብሎ እንዲያይ እና ከተማው ላይ በጣም ቆንጆ ከሉላ የሚበልጡ ሴቶች እንዳሉ እናም ሊጠቀምበት መጠቀም እንዳለበት እና ዙሪያውን ላይ ያሉ ሴቶችን ማየት እንዳለበት እሱ ቆንጆ እንደሆነ ሀብታም ጀግና እንደሆነ ነግራው እንግዲህ ሌላ ፈልግ ስትለው እሱ አንቺ የውጭ ውበትን ነው የምታዩ፣ ውጭ ያለኝን ነገር ነው የምታዩ፣ ሉላ ለኔ ወርቅ ናት እና ቤት ውስጥ ስገባ አልጋ ላይ ተቀምጣ ሳያት ለኔ ከምንም ከማንም በላይ ናት እና ይህን ወርቅ አሳልፌ ልሰጥ አልችልም። በተለይ ደግሞ ከልጅነቴ ጀምሬ የሞገስን ነገር መውሰድ መቀማት ደስ እያለኝ ነው ያደግኩትና እና አንቺ ለምሳሌ ሴቶች ማለት አንቺን ነው ወይ ሲላት አሁን ምን ያንሰኛል አለችው ማለት ነው። አንቺ ለኔ ምንም ነሽ እና ደደብ ነሽ
ብሎ ነው መልስ ሰጥቷት የነበረው ከዚህ በፊት። እናም ደግሞ አጋቹም ቢሆን ሴት ልጅ ቆረጠች ነው፣ እሷ አስረህ ልታኖራት አትችልም እና ብተዋት ይሻልሃል ብሎት ነበረና ማህሌትም ይህን ቃል ደግማው እሷ ናት እንደውም ጥፋተኛ የልብ ሰታው ነው ሞገስ እንግዲህ እሷን ፍለጋ የመጣው። ባይሆንማ ድሮ ከብዙ ሴቶች ጋር ሲያሳልፍ ነበረ። ህይወቱን በተለያየ በመጥፎ ነገሮች ሲመራ ነበረ ተስፋ ቆርጦ እና ጥፋተኛዋ ሉላ ናት። እሷ ተስፋ ባሰጠው እሱን ሊያደርግ አይችልም። ሞገስ በጣም ፈሪ ሰው ነው። እናም ደግሞ ብሩክ ሳይመጣ ነው ነገሮች ማካሄድ ያለብህ። ብሩክ እንደውም ሰነፍ ያደረገው ወይም አንተን መሟገት አቅቶት ሳይሆን ልጁን ብሎ ነበረ፣ ለልጁ ብሎ ነበረ አንገቱን ሰበር ያደረገው። እንግዲህ ልጁን አሳክሞ ከመጣ በኋላ የሉላ የማግኘት ቻንስ በጣም ይጠባል እና ነገሮች አሁን ነው ማድረግ ያለበት ስትለው እንግዲህ ጉረኛው ዝና አይ እንግዲህ እኔ 2 ሆኑ 3 ለኔ ያው ናቸው፣ ግን እኔ ማድረግ እችላለሁኝ፣ ግን ነገሮችን ስለምፈራ ነው እንጂ ሞገስ ከአንድ ቀን አያልፍም ነበረ ከኔ፣ እኔ መግደል እችል ነበረ፣ ግን አንተ አድርገው እና ወይም ደግሞ ያሉበትን ቦታ ንገረኝና ሁለቱም እገላቸዋለሁ ሲል ሉላንም ስትለው አው ሉላንም እምቢ ካለች ከኔ ጋር አልመጣም ካለች ሁለቱም እደፋቸዋለሁ ብሏታል ማለት ነው። እንግዲህ ዳጣ ደውላ ሞገስ ጋር የኔ ቤተሰቦች ጉዳይ ምን አደረግ ሄደን እንፈልጋቸው እንጂ ስትለው አሁን ላይ እኔ መውጣት አልችልም ተደብቄ ነው ያለሁት እና በወጣ ዝና ያገኘኛል ብሏታል ማለት ነው። እሷ እንቅልፍ እየተኛች እንዳልሆነ ነገሮችን እያስጨነቋት እንደሆነና መላ ሊፈልግላት እንደሚገባ ስትነግረው አይ ቆይ ሰውየው ይደውል ካልደወለ ግን እኛ ምንም ማድረግ አንችልም ብሏት ግን ናፍቀኸኛል እንገናኝ ስትለው ወደ ማታ አካባቢ እንገናኝ ተባብለው ተገናኝተው እያወሩ እያለ እንግዲህ ወደ ቤት እንሂድ ሉላም ናፍቀሽኛል ብላለች ሲላት አይ እኔ ልሄድ አልችልም፣ እንግዲህ ይሄኔ እንኳን የሚከታተለኝ ሰው ይኖር ይሆናል፣ እኔ ወደ እናንተ ጋር መሄድ አደጋ ይኖረዋል እና መሄድ አልፈልግም ብለው ዞር ብለው ሲያዩ እንግዲህ ከኋላ ተደብቆ የሚያያቸው ወይም የሚከታተላቸው ሰው ነበርና አይተውት እንግዲህ ነክተውበት ሞገስም ቆይ አንቺ ሸፍኝኝ እኔ ተነስቼ ወደ ሰውየው ጋር ልሂድና መሳሪያ ስለያዝኩኝ እንግዲህ ይዘዋለሁ፣ ግን ሊያሸንፈኝ ይችላል ቶሎ ድረሽልኝ ብሎ ነበረ። እንግዲህ ድራማውን ያለቀው ማለት ነው። እንግዲህ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ መልካም ቆይታ ተመኘው። ባባይ